አቡነ ገሪማን ተመልከቷቸው። አቡነ ገሪማ መስፍንያኖስና ሰፍንግያ ወላጆቻቸው ናቸው። የሮም ንጉሥ አባታቸው ወለዷቸው። በስርዓተ መልአክ በሃይማኖት በስርዓት አሳደጓቸው። ዳዊት ተማሩ፣ ጸዋቱ ተማሩ፣ ዲቁና ተቀበሉ። ከዚያ አባታቸው አቡነ ገሪማን ለማጋባት ብሎ ሊያጭ ሲል ቅዱስ ገብርኤል በራእይ ተገልጦ ተው፣ እሱ ገዳማዊ ነው አታጋባው አለው። እምቢ አለ፣ ገሰጸው፣ ሞተ። ሚስቱም አብራ ሞተች። ሁለት ደጋግ ቅዱሳን ባልና ሚስት ሲያርፉ አቡነ ገሪማ ተሾሙ። ያኔ ይስሐቅ ነው የሚባሉ ሆነ ዋላችሁ። በዙፋን ላይ 7 ዓመት ከሮም ግዛት ባንዱ እያስተዳደሩ እያለ ወርቅ ብር በሚረገጥበት ቤተ መንግስት ከወርቅና ከብር ራሳቸውን አርቀው ይኖሩ ነበረ። ወጣቱ ይስሐቅ አንዲት ደብዳቤ ደረሰቻቸው። ከየት? ከአክሱም። ደብዳቤዋ ወደ ላይ ወደ ታች ነገር የላትም። አንዲት አጭር አረፍተ ነገር ናት። ሙታንን ይቀብር ዘንድ ተዋቸው፣ አንተ ግን የማያልፈውን የክርስቶስን መንግስት ትሻ ዘንድ ወደ እኔና አባ ጰንጠሌዎን የላኩት። ያችን ደብዳቤ ተቀበሉ። አስቡት፣ የሮም ግዛት ውስጥ ያለ ትልቅ ቤተ መንግስት ነው። ቤተ መንግስቱን፣ ወርቁን፣ ብሩን፣ ክብሩን ያን ሁሉ ትተው መንገድ ሲወጡ በእግራቸው ከሮም ተነስቶ ኢትዮጵያ ለመምጣት ቅዱስ ገብርኤል መጥቶ የ10 ወር መንገድ በ3 ሰዓት አክሱም አደረሳቸው። ተማሩ፣ ስርዓተ መነኮሳትን አባ ጰንጠሌዎን አመነኮሷቸው። ጾም፣ ጸሎት፣ ስግደት ጀመሩ። በጾም በጸሎት በስግደት ከክርስቶስ ከመድኃኒታችን ጋር ተገናኙ። ከዚህ ሁሉ ትሩፋት በኋላ በቤተ ክርስቲያናችን ታሪክ ውስጥ ዛሬ የሚተረክላቸው እነዛን ሁሉ ተአምራት አደረጉ። ለምሳሌ መስከረም 30 ቀን የሚከበረው በዓላቸው ላይ በአንድ ስፍራ በአክሱም ዙሪያ በነበረ ቤተ ክርስቲያን ላይ ቅዳሴ ክርስትና ነበረና የሚያስነሱት ክርስትና፣ በዛ ምክንያት ቅዳሴ ሊታጎሉ ነው። ምግብ እንመገበለው ቅዱሳን ተቀምጠው እያለ አቡነ ገሪማ የተመገቡ መስለው ምግቡን ደብቀውት ነበረ። ለምን? ቅዳሴ እንደሚታጎል ተረድተው ነበረ። ካህን መጥቶ ሲለምናቸው ሁሉ እህል ቀምሰናል ሲለው አባታችን እኔ ቀድሳለሁ ብለው ሄደው ቀደሱ። ሲቀድሱ ከመሬት አፈፍ ብሎ ተነስተው መሬት ሳይረግጡ ቀድሰው ወጡ። ነገር ግን ሐሜት መጣ። ምን የሚል? ይስሐቅ በልቶ ቀደሰ መባልን ነነዋላችሁ። በልቶ ቀደሰ ሲሏቸው እሳቸው ዝም አሉ። አባ ጰንጠሌዎን ነገሩን ሰሙና ልጄን ልምከረው እንጂ ብለው ልጄ ይስሐቅ እስኪ ሰዎችን ገለል አድርግልኝ ማወራ ምስጢር አለ ብለው ሲሏቸው አይ ሰዎች ብቻ አይደሉም ደንጊያውም እንጨቱም ገለል ይበል ብለው አሉ። አንድ ምዕራፍ ያክል ጥርግርግ ብሎ ሄዶ ባዶ ሆነ ስፍራው። ወልዴ ይስሐቅ ገረምከኒ፣ ልጄ ይስሐቅ አስገረምከኝ። ሀተታ አያስፈልገውም። በቃ ሐሜቱ ሐሰት እንደሆነ አባ ጰንጠሌዎን ገባቸው። ከዚያ አቡነ ገሪማ ወደ መደራ ወደ ገዳማቸው ወርደው ሲሄዱ እነዚያ እንጨቶችና ደንጊያዎቹ እያመሰገኗቸው አብረው ተከትለው ሂደዋል። ቅዱስ ማርቆስ ወንጌላዊ መጥቶ አንድ ቀን ተነጋገራቸው። አንድ ስራ ሰጣቸው። ምን የሚል? 4ቱን ወንጌሎች ትጽፋለህ፣ መላእክት ይራዱሃል ተባሉ። 4ቱን ወንጌል ሲጽፉ የሚያስገርም ነገር ልንገራችሁ። 4 ወንጌል በአንድ ቀን ለማንበብ እንኳ ይጨንቀናል አይደል? 4ቱን ወንጌል በብራና የጻፉት ከጧት እስከ ምሽት ድረስ ብቻ ነው። ግን በሳቸው እጅ ብቻ አይደለም የተጻፈ፣ መላእክትም አብረው ነው። ታዲያ ሲጽፉ ቆዩና ልክ 12 ሰዓት ላይ ፀሐይ ልትገባ ስትል እሳቸው የት ደርሰዋል? ዮሐንስ ወንጌል ምዕራፍ 20 ላይ ደርሰዋል። ወበውድ ሰንበት መጽአት ማርያም መግደላዊት በጽባ መቃብር እንዘ አዲሁ ጽልመተ የሚለው ላይ ደርሰዋል። ቀና ብለው ፀሐይ ልትገባ ነው። አምላከ ኢያሱ እችን ፀሐይ አቁምልኝ፣ ቅዱስ ወንጌልን ሳልጨርስማ አትግባብኝ ብለው አሉ። ፀሐይ ቀጣለች፣ ጨረሱ ወንጌል። ወንጌሉን ከጨረሱ በኋላ ፀሐይን ግቢ አሏት፣ ገባች። በሌላ ቀን ያንን የሚጽፉበትን ብዕር ይዘውት ሲጽፉበት ቆይተው ወደቀባቸው። ሊያነሱት ቢሉ በቅሏል። እንግዲህ በዚያች ቅጽበት በቅሏል። ትልቅ ዛፍ ሆኖ ይኖራል። በሌላ ጊዜ ቅዱሳን ምራቅ መትፋት አይወዱም። ለስራ ካልሆነ እሳቸው ምራቃቸውን ተፍቶት ዞር ቢሉ ዛሬ ድረስ አለ። በነገራችሁ ላይ ጸበሉ ድውያንን ዛሬም አለ። መደራ፣ ቤተ መስቀል፣ አድዋ ዛሬም ድረስ ያጸበል አለ። ምራቃቸው ተተፍቶ ምራቅ ከንቱ ነገር ተርታ ነገር እንዳልሆነ የቅዱሳን ሲሆን የምትረዱት ባለቤቱ
ዘውሩ ተወልደን በዮሐንስ ወንጌል ምዕራፍ 9 ሲያበራ ወገብረ ጽቡረ በምራቁ ነው። በምራቁ ጭቃ ሰርቶ የቀባው ምስጢር ስላለው ምክንያት ስላለው። በሌላ ጊዜ ቅዳሴ ነበረና መስዋዕት ለማሳረግ ብለው ያርሱ ነበረ። ጥሩ ገበሬ ነበሩ። ንጉሠ ነገሥት የነበሩት አቡነ ገሪማ 44 ትልም ሲያርሱ የእግዚአብሔር መልአክ ስርና እየሰጣቸው ያንን ይዘሩ ነበረ። ጠዋት የተዘራው በ3 ሰዓት በቅሎ በ6 ሰዓት አሽቶ በ9 ሰዓት ደረሰላቸው። ያንን አጭደው ዕለቱኑ ለመስዋዕት አሳርገው በሚቀጥለው ቀን በሬዎችን ከግራር ላይ አወጥተው አበራይተው 77 እንቅብ አወጥተው ለነዳያን መጽውተዋል። ከአለት ላይ የጣሉት የወይን ፍሬ ትልቅ ዛፍ ሆኗል በአንድ ቀን። ሌላ ብዙ ታምራት ሰርተዋል። ጌታችን ታዲያ በፍጻሜው መጥቶ ወዳጄ ይስሐቅ ስምህን የጠራ መታሰቢያን ያደረገ በዕለተ ዕረፍት የተራቆተውን ያለበሰ የብርሃን ልብስ አለብስልሃለሁ፣ ጠላትን ድል የሚነሳበትን ኃይል እሰጠዋለሁ፣ ሌሎችም ብዙ ቃል ኪዳኖችን ገብቶላቸው ትልቅ የምስራች እነግርሃለሁ፣ ሞትን አታይም ብሎ በመካነ ጸሎታቸው ሳሉ መንፈስ ቅዱስ ከዚያ ነጥቆ ብሔረ ሕያዋን አስገብቷቸዋል። በዚህ ቀን በረከታቸውን ያሳድርብን።